አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ደህና የተከበራችሁ ቤተሰቦች ሰላም እንደምናላችሁ፣ በያላችሁበት የዓለም ዳርቻ ሰላም፣ ፍቅር፣ አንድነት አይለያችሁ። ያው እንግዲህ ከዚህ በኋላ እንዳላህ ፈቃድ በዛ ቀን እንገናኝ ማለት ነው። በዛኛው አንገናኝም። በዚህ መልሽ መጥቻለሁ። ቪዲዮውን ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ተደራሽነት አድርጉት ማለት ነው። ዛሬ ደግሞ ወደ መዝራ ብቅ ብለናል። ዝራ ምን አይነት ጊዜ ያሳለፍን የሚለውን አብረን የምናየው ይሆናል ማለት ነው። በጣም ደስ የሚል ነው። በነገራችን ላይ ገጠር ላይ የሚሰሩ ልጆች፣ መዝራ ላይ የሚሰሩ ልጆች ወንድሞቻችን ክብር ሊሰጣቸው ይገባል ማለት ነው። እኔ ለአንድ አፍታ ተምሮ እንደዚህ ልብስ ሲወቃኝ እንዴት እንደምሸማቀቅ ማለት ነው። እንዴት ነው እንደሚሰሩ፣ እንዴት ነው እንደሚያሳልፉት ብርዱን፣ ፀሐዩን ሁሉም ነገር ተቋቁመው የሚሰሩት ወንድሞቻችን በጣም ጎበዞች ናቸው ማለት ነው። ክብር መሰላቸው ይገባል። እኛ ቤት ውስጥ ንጹህ አየር እያገኘን ለምንሰራው ስራ ደከመን ሰለችን እንዳለና ስራ በዛብን ማንለው ማየት የለም። እዛ ቦታ ላይ ግን በጣም የሚደነቁ ናቸው ማለት ነው። ይሄንን የሚመስል መዝራ ይዘዋል ማለት ነው። ተምሮ የሀገራችን አረንጓዴ ነው የሚያስታውሰው። እጅግ በጣም ደስ ይላል ማለት ነው። እና አብራችሁን ቆዩ፣ ዘና ፈታ እያላችሁ ያው በነገራችን እንደዚህ አይነት ቦታ ላይ በተለይ ባህርና መዝራ ቦታ ላይ ልጅ ለሚይዙ ልጆች በጣም ሲሆን ነው ከአንዱ ሲሏቸው ከአንዱ ስለማያርፉ በጣም ያዳግታል፣ የሚያደክማልም። መዝራ ውስጥ ሲገቡ ራሱ ታሁን ሾጋቸው ወይ ወደቁ ምናምን ብዙ ነገር አለ። ልጅ ለሚይዙ ልጆች በጣም ያስቸግራል ማለት ነው። ዝም ብሎ ግን ሀይል ሄደው ለሚዝናኑ ልጆች እሱ በጣም ደስ ይላል። ጽዋ እየተቀብሎ ይመጣል። የሀገራችን ንፋስ ማለት ነው እዛ ውስጥ ያለው ማለት ነው። የተምሩ ዛፉ ምናምን ጠላው እንትን ስለሚል በጣም ያስደስታል። ልጅ ለሚይዝ ልጅ ደግሞ በሄዱበት ተከትሎ ከአንድ ቦታ አንድ ቦታ መዝለል ስለሆነ በጣም ያስቸግራል ማለት ነው። እንግዲህ ልጅ የምትይዙ ልጆች በዛ አጋጣሚ ጠንቀቅ ብላችሁ ማለት ነው። እኛስ ያው መድሃውን አድርገዋል። ከዚህ በኋላ የለብንም ባላህ ፍቃድ ማለት ነው። ሲያለቅሱ አብረን ወይ እያልን የሆነ ከኛ ላይ ብለው ደግሞ ድምፅ የሚያለቅስ ድምፅ ተሰማ የምንበላውን ምግብ አርግፈን ነበር ተነስተን እየሮጥን የምንሄድ ማለት ነው። እንደዚህ በጣም ከባድ ነው። ልጅ የምታሳድጉ ልጆች ጠንቀቅ በሉ ማለት ነው። በየሄዱበት ቦታ ስልካችሁ ወይ ሌላ ነገር ሊያሞኛችሁ አይገባም። ወደ ስራችሁ ተጋብላችሁ ልትሰሩ ይገባል ማለት ነው። እንግዲህ ከኛ ጋር መጥታችሁ ማሳለፍ የምትችሉ መጥታችሁ ማሳለፍ ይቻላል ማለት ነው። ጁማ እንሄዳለን። በጣም አሪፍ ጊዜ ነው የምናሳልፈው ማለት ነው። ታያችሁት ተምራስ በጣም ደስ ይላል። ባይሆን የተምር ስራ ሳይሆን ምርቱን ብቻ ነው የምንፈልገው እኛ ማለት ነው። ምክንያቱም ያዳግታል፣ ሾሆ ምናምን ከባድ ነው ማለት ነው። እንደዚህ ደግሞ አንዳንድ ቦታ እንደዚህ ያልተዘራበት ወይም አልፎ ምንም ነገር የሌለውን ስታዩት ደግሞ ወደ ጫነ በረሃን ያስታውሳል። አለኩል ያህል በጣም ደስ ይላል ማለት ነው። ጊዜም ቤት ከመቀመጥ ያው ተከትሎ ሄዶ ዘና ብሎ መምጣት ይመረጣል ማለት ነው። ስትመለሱ ግን የስራዋን ልጅ ታየች ከዚህ ይዛችሁ የምትሄዱት አጓጉዛችሁት የመጣችሁት ከዛ ደግሞ
እናንተ ጋር ያልሄደ ሰው ቤት ያለ ሰው ኪችኑን አፍርቶ ቄት አርጎ ስታገኙት የተረተበው እንዳልተረተበ በጭንቅላቱ አቁሞ ስታገኙት ምን አይነት ድካምና ምን አይነት ንዴት እንዳለ አስቡት እስኪ። ህልም ተፈርቶ ምንድነው ተተኝቶ አይታደርም ነው ቁጭ ላይ አይታደርም ይባላል። ያው ስራ ተፈርቶ ቤት መቀመጥ ምን ጊዜም ስለሚሰለች አንዳንድ ጊዜ እንደዚህ ወጣ ብሎ ራስን ማደስ ደስ ስለሚል ነው እንጂ እዛ ሄደን ካሳለፍነው ደስታ ይልቅንስ ከዛ ስንመለስ ቤት ውስጥ የሚጠብቀን ስራ እውነት ለመናገር ያው ቤት ውስጥ የምትሰሩ ልጆች ታውቁታላችሁ ምን ያክል እንደሆነ ሁሉ ነገር ማለት ነው። እና ከዛ መጥቶ አዋያ ጣል አድርጎ እንደገና ወደ ኪችን ልክ ከቤት ወጣችሁ ስትሄዱ እንዳላጸዳችሁት እንደገና እንዳዲስ ስራ ትጀምራላችሁ ወይም እንጀምራለን ማለት ነው። ለማንኛውም አፍያ ከተሆነ ሁሉም ነገር ቀላል ነው። አቀን የገባንበት ስራ ስለሆነ በደስታ ነው የሚሰራው ማንኛውም ነገር እና ስለሁሉም ነገር አልሐምዱሊላህ እናሳልፈዋለን ማለት ነው። የቤቱ ስራ እንዳለ ሆኖ እንግዲህ ያው ለጊዜው ለጊዜው ነበራል ለአሁኑ እንትን እያልን እያሳለፍን ነው። እነሱም እዛ ተሰብስበው ጋዋቸውን ሻያቸውን ሀላዋ ቸኮላታ ምናምን ሲያንቀራስቡ እኛ ትተናቸው ዙረታችንን ይዘናል ማለት ነው። ከአንዱ መዝራ አንዱ መዝራ እየዞርን ነው ማለት ነው። ግን ኮሽ ባለ ቁጥር ምን አይነት ድንጋጤ እንዳለ ብታዩት ስቃችሁ አያዋጣችሁም ማለት ነው። እና ይሄንን ይመስላል ማለት ነው። ቪዲዮውን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱን። ኢንሻአላህ ቀጣይ ሳምንት ላይ ደግሞ ያው በሌላ እንመጣለን ማለት ነው። እስከዛው ድረስ አብራችሁን ዘና ፈታ እያላችሁ ቆዩ። ቪዲዮውን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አሳድጉን ማለት ነው። ኢንሻአላህ በዚህ እንገናኛለን። ምን ጊዜም ያንኛው እንግዲህ ላይ መለስ ወገቡን ብሏል። በጥባጭ ካለ ማን ጥሩ ይጠጣል ይላል የሀገራችን ሰውና እንግዲህ በዛ አካውንት የመቆየት እድላችን ወይም ደግሞ ምናችን ይባላል እዛ ደረስኗል ማለት ነው። ከዚህ ሰዓት በኋላ በዛኛው አካውንት አንገናኝም፣ በዚህ እንገናኛለን ማለት ነው። በያለንበት የዓለም ዳርቻ ሰላም፣ ፍቅር፣ አንድነቷ አይለየን እያል እኛ ከወዲሁ እንሰናበታችኋለን። ስራውን ግን አብራችሁን ጎብኙ ማለት ነው። ነገራችን ላይ እስኪ አንድ አይነት አካውንት በርጌል ማነው ሪከቨር ኢሜል ሁለት አካውንት ላይ የመጠቀም ጉዳትና ጥቅም አለው ወይስ የለውም የሚለውን ተከታይ ላይ እንዳላፈቀድላችሁ ቀርባለሁ ማለት ነው። ከጥቅሙ ጉዳቱ ስለሚያመዝን ማለት ነው። እና በአንድ ስልክ ላይ ሁለት አካውንት ያስቀመጣችሁ ልጆች በአንድ ሪከቨር ኢሜል ለሁለት የምትጠቀሙ ልጆች ሌላም ይላል ያንኛው እህት ጥፋቷ ወይም የደረሰባት ነገር ለሌላኛው እህት ሊጠቅም ይችላልና እንዳላ ፍቃድ ቀጣይ ላይ ይዤላችሁ ቀርባለሁ። እስከዛው ድረስ ሰላም ሁኑ።
you